ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 122ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ዲሴምበር 17 ነው 2025 ማለት ነው። እንግዲህ እያየን ያለነው ያለንበት ቻፕተር የኢትዮጵያ ታክስ ቱ ጂዲፒ ሬሾ ለምንድን ነው የቀነሰው የሚለውን ጥያቄ ለመመለስ በሚደረገው ጥረት ውስጥ እንግዲህ ታክሱ በራሱ ቫቱ ላይክ ነው ቫት ከቫት ጋር በተያያዘ ኢምፖርት ከስተም ዲቲ እና ሰርቻርጅ ጋር በተያያዘ ከኮርፖሬት ኢንካም ታክስ ከኢምፕሎይመንት ኢንካም ታክስ ጋር በተያያዘ ያሉትን ችግሮች ከታየ በኋላ መጨረሻ ላይ እንግዲህ ከውጭ ያሉ ኢንቫይሮንመንቶች ደግሞ ከውስጥ ከኢኮኖሚው ራሱ ከታክሱ ማለት ከታክሱ ከኢኮኖሚው እንቅስቃሴው ብቻ ሳይሆን የውጭ ያሉ ኢንቫይሮንመንቶች ታክስ ቱ ጂዲፒውን እንዲቀንሱ ሊያደርጉ የሚችሉ ነገሮች አሉ ወይ የሚለውን እየታየ ነው። እና በዛ መሰረት እንግዲህ መጀመሪያ ኮንፍሊክት ሀገሪቱ ምንም እንኳን ግጭት የጀመረው እነሱ እንደሚሉት አሁን በኦሮሚያ በ2018 አካባቢ ጀምሮ ቀጥሏል። አሁንም በአማራ በ2023 ነው የጀመረው። የትግራዩ ከ2020 እስከ 22 ነው። ስለዚህ ከሞላ ጎደል ስታዩት ከ2018 እስከ 2023 ድረስ የሆነ የቀጠለ ግጭት አለ እና እሱ ግጭት ተጽዕኖ አሳድሯል ወይ ነው። ከኢኮኖሚ ተጽዕኖ አኳያ ስናየው እንግዲህ በአማራ እና በኦሮሚያ ያለው የኢኮኖሚክ ኢምፓክቱ ማለት መንግስት ግብር በመሰብሰብ ላይ ያለው ኢምፓክት በአንጻራዊነት በጣም ዝቅተኛ ነው። የትግራይ ማለት በትግራይ እንቅስቃሴው ቢገለውም በትግራይ የሚሰበሰበው ታክስ ስታዩት በፌዴራሉም በክልሉ መንግስትም የሚሰበሰበው ክልል ውስጥ ኦፕሬት በሚያደርጉ ግን ፈቃዳቸው አዲስ አበባ ባለ ትላልቅ እንደ ኤፈርት ባሉ ካምፓኒዎች የሚደረገው የሚሰበሰበውን ታክስ ሰብስባችሁ ስታዩት ተጽዕኖ ከመቶ 3 እጅ ነው። ስለዚህ ቢያስቀንሰው እንኳን ሊያስቀንሰው የሚችለው 0.25 ፐርሰንቴጅ ፖይንት ነው። ማለትም እንግዲህ 7.5 መሆን ቢገባው ለምሳሌ ወይንም 8.3 መሆን ቢገባው 8 ነጥብ ነው የሚያደርገው ፐርሰንቴጅ ታክስ ቱ ጂዲፒ ሬሾ። ስለዚህ የኮንፍሊክቱ ተጽዕኖ ይህን ያህል አይደለም ነው። እንግዲህ ኮንፍሊክቱ ተጽዕኖ ካልሆነ ምናልባት ደግሞ የኢትዮጵያ ጂዲፒ ሲገመት በጣም ተጋኑ ተገምቷል የሚሉ ሰዎች አሉ። ማለት ኢትዮጵያ ውስጥ መንግስት ግብር አይሰበስብም ሳይሆን ይሰበስባል፣ በደንብ አድርጎ ነው የሚሰበስበው። ነገር ግን ጂዲፒው ተጋኖ ማለት በሀገሪቱ ኢትዮጵያ አድጋለች ተብሎ የሚሰጠው ቁጥር በጣም የተጋነነ ስለሆነ ታክሱ ልክ ነው። ልኬቱ ደግሞ ታክስ ሲካፈል ለጂዲፒ ስለሆነ ጂዲፒውን የውሸት ባጋነናችሁት ቁጥር ታክሱን የውሸት ልታጋንኑት አትችሉም። ምክንያቱም በአብዛኛው መንግስት ጋር የተመዘገበ ያለ ምናምን ነገር ነው። ስለዚህ ጂዲፒውን ለፖለቲካ ፍጆታ ሲባል ታጋኑታላችሁ። ያጋነዋል መንግስት ራሱ ዴን ፋየርባክ ያደርግበታል ማለት ነው። ራዩ ላይ ሌላ አላስፈላጊ ተጽዕኖ ያመጣበታል። እሱም ታክስ ቱ ጂዲፒ ሬሾ ቀንሷል፣ ከሰብሳሃራ አፍሪካ ሀገሮች ጋር ሲነጻጸር እንኳን ቀንሷል ነው። እና እንግዲህ በእነሱ እምነት እንደሚመስለው ትንሽ ማኒፕሌሽን አለ፣ በተለይ ከ2018-19 በኋላ ማለት ነው። ከ2018-19 በኋላ ማለት በኮቪድ ምክንያት የብዙ ሀገራት ኢኮኖሚ ተቀዛቅዞ ዜሮ ሲገባ የኢትዮጵያ ኢኮኖሚ 5.5 አድጌያለሁ ይላል። እና ለምሳሌ ነው አሁን ለምሳሌ በአፍሪካ በኬንያም ዲዛይን ነገሮች ይስተዋሉበታል። ስለዚህ ምናልባት ከ2018-19 በኋላ የተወሰነ ምናምን ሊኖር ይችላል፣ ግን በባህሪ ሲታይ ኢኮኖሚው እያደገ ነው ማለት። ለምሳሌ አንዱ የሚያደርጉት ነገር ምንድነው? በፊትም አሁን ለምሳሌ የኢትዮጵያ ታክስ ቱ ጂዲፒ ሬሾ 12 አካባቢ ምናምን የነበረበት ጊዜ ነበር፣ ከ2014 ምናምን 13 አካባቢ ማለት ነው። ያኔም ቢሆን የሚመዘገበው የጂዲፒ ቁጥር ከፍተኛ ነው እና በሀገሪቱ እድገት ያለ ይመስላል ነው ማለት። ዴታ ሰዎቹ ሪፖርት ሲያደርጉ ሆን ብለው እያጭበረበሩ አይመስልም። ምክንያቱም ታክስ ቱ ጂዲፒ ሬሾ መቀነስ ከጀመረ በፊት በኋላ ሳይሆን ተጋነነ ታክስ የጂዲፒ ቁጥር ማስገባት የጀመሩት ያኔም በፊትም ከፍ ያለ የጂዲፒ ቁጥር ያስቀምጡ ነበር። ስለዚህ ፖሲብሊ ላይሆን ይችላል ነው ላይክ ነው ከባህሪ ተነስተን ስናየው። ሁለተኛ ደግሞ እንትንም ያያሉ ነው። አሁን ለምሳሌ ጂዲፒ ዲፍሌተር የሚሉት ነገር አለ። ጂዲፒ ዲፍሌተር ማለት የኖሚናል ጂዲፒው ለሪል ጂዲፒው ሲካፈል ነው። በሌላ አማርኛ ምንድነው? በጠቅላላ ኖሚናል ጂዲፒው የወቅት ዋጋ የያዘ ነው። አሁን ጂዲፒውን ሲለካ ጂዲፒ ኳንቲቲ ታይምስ ፕራይስ ነው። የወቅት ዋጋ ሲለካ የዛሬን ዋጋ የሚጠቀም ጂዲፒ ነው ማለት ነው። ሪል ጂዲፒ ደግሞ
ኳንቲቲውን የዛሬውን ያደርግና ዋጋውን ግን የትላንትና ያደርገዋል። ምክንያቱም ከትላንትና ስላችሁ ያለፈው ዓመት ማለት ነው። ከትላንትና ያደርገዋል። ያን የሚያደርግበት ምክንያት ምንድነው? ምን ያህል በኳንቲቲ ሪሊ ማለት ጂዲፒው በመጠን ምን ያህል ተጨማሪ ምርት ምን ያህል ተጨማሪ አገልግሎት ፈጠረ የሚለውን ዋጋውን ትቶ ኳንቲቲ ኤክስፓንሽኑን መመለካት ስለሚፈልግ ማለት ነው። እና ይሄ ጂዲፒ ዲፍሌተር የሚባለው ኢንፍላተሪ የሆነውን ጂዲፒ እና ኢንፍሌሽኑ የወጣለትን ጂዲፒ አንዱን በአንዱ ያካፍለዋል ማለት ነው። ኖሚናል ጂዲፒውን በሪል ጂዲፒ ያካፍሎ የሆነ ሬት ይሰጣቸዋል። ያ ምን ይሰጣቸዋል መሰላችሁ? በኢኮኖሚ ውስጥ የነበረው የግሽበት መጠን ምን ያህል ነው፣ በጠቅላላው በኢኮኖሚ ውስጥ የነበረውን የግሽበት መጠን የሆነ ሰመራይዝ አድርጎ ይሰጣቸዋል ማለት ነው። ከዛ በኋላ ኮንሱመር ፕራይስ ኢንዴክስ የሚባል ነገር አለ። ያ ኮንሱመር ፕራይስ ኢንዴክስ ደግሞ በቤተሰብ ፍጆታ አንጻር ማለት በወር የአስቤዛ ወጪ፣ አስቤዛ ስል እንግዲህ ሽሮ በርበሬው ምናምን ብቻ ሳይሆን መብራቱ፣ ላይክ ነው የትራንስፖርት ወጪው፣ የልብሱ፣ የቤት ክራይ ሁሉንም ነገር የሚጨምር አስቤዛ ብዬው ማለት ነው። አይዶንት ኖ እሱ አስቤዛ የሚባል ከሆነ እሱ የሚለካበት ነው። ኮንሱመር ፕራይስ ኢንዴክስ የሚባለው የቤተሰብ ወጪ ከአመት ዓመት እንዴት ያህል አደገ ብሎ የሚለካ ነው። ማለት ግሽበት ምን ያህል ታየበት የቤተሰብ ወጪ ባለፈው ዓመት የምግብ ወጪ፣ የቤት ክራይ ወጪ፣ የነዳጅ ወጪ ወይንም የትራንስፖርት ወጪ ወዘተ ወዘተ ምን ያህል ነው ብሎ ይለካና በአማካይ አንድ ቤተሰብ 5 ሰው የሚኖርበት ለምሳሌ ቤተሰብ ከተማ ውስጥ የሚኖር ምን ያህል ያወጣል ብሎ ይለካና ዘንድሮ ደግሞ ምን ያህል አወጣ ብሎ ለክቶ በመካከላቸው ያለውን አካፍሎ ኮንሱመር ፕራይስ ኢንዴክስ ግሮዙ 10% ነው 15% ነው ምናምን ብሎ ያስቀምጣል ማለት ነው። ስለዚህ እሱንና ይሄ ጂዲፒ ዲፍሌተር የሚባለውን ስናነጻጽረው ምንም እንኳን በተለያየ የመንግስት አካላት የሚለኩ ቢሆኑም ተመሳሳይ ይመጣሉ ማለት አብረው ራይም ያደርጋሉ። ስለዚህ ይሄ ምን ያሳያቸዋል? ሪል ጂዲፒ እና ኖሚናል ጂዲፒ ተብሎ የሚቀመጠው ነገር ከሞላ ጎደል ልክ ይመስላል ነው። ሌላ እንግዲህ ማነጻጸሪያ መንገዶችም ደግሞ ተመልክተን እስኪ ጂዲፒው ማኒፑሌትድ ሆኗል አልሆነም ብለን እንይ ብለው አሁን የሚያዩት ምንድነው? ናይት ላይት ላይክ ነው ኢንቴንሲቲ ነው። እሱም እንግዲህ ከሳተላይት ላይ ሆነው በምሽት በሚነሳ ፎቶግራፍ በሳተላይቶች በሚነሳ ፎቶግራፍ የሀገሪቱ ማለት ጂዲፒ ካደገ አሁን የኢትዮጵያ ጂዲፒ ከ2015-16 እስከ 2022-23 ድረስ በ60% አድጓል ነው የሚባለው። በ60% ካደገ ምን ያህል ላይት ኢሚት ያደርጋል ማለት 60% እድገት ኢኮኖሚው ላይ የሚያመጣቸው ለውጦች አንዱ የሀገሪቱን የብርሃን መጠን ይጨምራል ነው። በምሽት ሲነሳ ምክንያቱም ከተሜነት ይበዛል፣ መንገድ ይሰራል፣ ፓወር ጀነሬሽን ይኖራል ወዘተ ወዘተ። እነሱ ነገሮች ተደማምረው ኢንቴንሲቲ ለውጥ ማምጣት አለባቸው ነው። እና በሱ አኳያ ሲታይ በእርግጥ የኢትዮጵያ ዝቅተኛ ነው። አሁን ለምሳሌ በዚህ ግራፍ እንደሚታየው ማለት ነው። እንደዚህ አሁን ይሄ ስካተርድ አድርገውት ሪግሬሽን የሚባለው የሆነ መካከለኛው እንግዲህ እዚህ አካባቢ ነው። በአብዛኛው እንደዚህ አይነት ነገር ብትስሉ ይሄን ሪግሬሽን ላይኑን አድርገው እንግዲህ ሪግሬሽን ምናምን የሚሉት አናሊሲስ አለ ሰርተው እንደዚህ አይነት ግራፍ ይመጣል ነው። ስለዚህ በአማካይ ለምሳሌ 140 ከሆነ ለምሳሌ እዚህ እንዲህ አድርጋችሁ ብትወስዱ ነው የምላችሁ። ይሄንን እችን ፕሎት ብትወስዷት እንደዚህ ብታደርጉ በአማካይ 40% እድገት ያስመዘገበ ዋሬቨር ዘ የር ማለት ነው። በ2 ዓመት በ3 ዓመት በ4 ዓመት ይሁን 40% እድገት ያስመዘገበ ኢኮኖሚ በአማካይ የላይት ኢንቴንሲቲ መጠኑ በመቶ እጥፍ ይጨምራል። ጂዲፒ እንትን ሲያደርግ እንትኑ ላይክ ነው አቨሬጁ እሱ ነው። አንዳንድ ሀገሮች ከሱ በላይ ያደርጋሉ። አሁን ለምሳሌ ከዚህ ላይ ላይክ ነው እነዚህ ነጠብጣብ የምታዩቸው የተለያዩ ሀገር ናቸው። ከጥቁር ከዚህ መስመሩ በላይ ያሉት የተለያዩ ሀገሮች ናቸው። አንዳንድ ሀገሮች ደግሞ አንደር ፐርፎርም ያደርጋሉ። ከአማካዩ ከአቨሬጁ አንደር ፐርፎርም ያደርጋሉ እና ኢትዮጵያ ዝቅተኛ ከላይት አመነጫጭ አንጻር ማለት ነው ዝቅተኛ ፐርፎርማንስ ጂዲፒ ከፍተኛ ጂዲፒ ያስመዝግበው ጂዲፒያቸው ግን በአንጻራዊነት የከተማ እንትን የድምቀት ያልፈጠረ የብርሃን ድምቀት የመፍጠር አቅሙ ዝቅተኛ ከሆኑባቸው ሀገራት መካከል ነች ነው። ምክንያቱም እንደምታዩት እንግዲህ አሁን እዚህ ጋር ኢትዮጵያ 160 ወይም 60% አድጋለች ማለት 60% አድጋ ግን ያመነጨችው የብርሃን መጠን ከ50% በታች ነው። ከ50% በታች ነው ያመነጨችው ማለት ነው። ላይክ ነው የሆነ 1 to 1 አይነት ነገር ነው። ላይክ ነው በ1% ጂዲ ላይክ
ያንሳል ከዋን ቱ ዋኑ ግን እንዴት ልበላችሁ 1% ጂዲፒ እድገት ስታስመዘግብ የምትጨምረው ላይክ ነው የብርሃን መጠን 0.8 ምናምን አካባቢ ነው። በአንጻራዊነት ግን አሁን ለምሳሌ እነዚህ ዩጋንዳን ብትወስዱ የሉም ላይክ ነው 150% ምናምን ያመነጩት ማለት ነው። ስለዚህ በ35% የኢኮኖሚ እድገት የሚያመነጩት የብርሃን መጠን 150 እጥፍ ያድጋል ማለት 1.5 እጥፍ 150% ወይም 1.5 እንትን ያድጋል ማለት ነው። እና ኢትዮጵያ ማለት ከብርሃን አመነጫጯ ሲታይ ከአቨሬጅ በላይ ወይም አቨሬጁንም ራሱ ማታመነጭ ሀገር ነች ከልማቱ አንጻር ማለት ነው። ግን ኢትዮጵያ ብቻ አይደለችም። ለምሳሌ ቪየትናም አለች ከኢትዮጵያ የባሰ የምታመነጭ ማለት ነው። ማለት 50% ጂዲፒ አድጋ ይህ ነው የሚባል የብርሃን መጠን ኢንቴንሲቲ የሚገርም ነው። አሁን አይ ዶንት ኖ ላይክ ኤክስፕሎር የምታደርጉት ነገር ነው። 50% የሚባል አታመነጭም ነው። ባንግላዴሽም እንደዛው ነው። ወደ 55-56% የጂዲፒ እድገት አስመዝግበው የሚያመነጩት የብርሃን መጠን ተመሳሳይ 1:1 አይነት ነገር ነው። ወይንም ትንሽ ላይክ ነው በ1% ጂዲፒ 1.2 1.3 ምናምን የሚሆን የላይት ኢንቴንሲቲ መጠን የሚጨምሩ ናቸው። ታጂኪስታንም እንደዛው ነው። ኢትዮጵያ እንደሚመስለው አሁን ከ1% ትንሽ ወረድ ብላ 0.8 በ1% ጂዲፒ ማለት በ1% የጂዲፒ እድገት ከ0.8 ማለትም ከ1% በታች የሆነ ኤሌክትሪሲቲ የምታመነጭ ነች እና ይሄን ይመስላል ባህሪው። ስለዚህ እንግዲህ እኔ እንደሚመስለኝ አሁን በዛሬው ቪዲዮ እንደምናየው እኔ እንደሚመስለኝ ሊሉ የሚፈልጉት የኢትዮጵያ ችግሩ እድገቷ በአብዛኛው እድገቷ ምንጩ ከአግሪካልቸር ነው ማለት የሆነ አሁን በኢትዮጵያ ውስጥ አንዱ ችግር እኔ መዋቅራዊ ነው። ያው እንግዲህ መዋቅራዊ ነው ምናምን ህገ ክላሲ ምናምን እያልን እንሄዳለን። መዋቅራዊ ነው ምክንያት እድገቷ በአብዛኛው መዋቅራዊ ሽግግር እያስከተለ አይደለም። ማለት እንትን አለ፣ ግብርና አለ፣ አገልግሎት አለ፣ ኢንዱስትሪ አለ። ማለት በጣም ኢንዱስትሪ እያሰፋች ግብርና እየቀነሰች አይደለም። ግብርናው በቃ እንዳበጠ ነው። 30 ላይክ ነው የእንትኑ የልማቱ 1/3 አካል በኢትዮጵያ ውስጥ እድገት የሚመዘገበው በቃ ገበሬ ምርታማነት በመጨመር ነው። እያንዳንዱ ደግሞ በዛ ላይ የገበሬ ምርታማነት ስንል በነፍስ ወከፍ የስንትና የ10 ምናምን ሚሊዮን በሄድ ነው የምላችሁ ላይክ ነው። ኢትዮጵያ ውስጥ አሁን ግብርና ላይ የተሰማሩ ላይክ ነው ሬስፖንሲብል የሆኑ በቤተሰብ ደረጃ ስትቆጥሩ ወደ 11 ሚሊዮን ምናምን ነው የሚመጡት። ስለዚህ እነዚህ 11 ሚሊዮን ምናምን ገበሬዎች በአመት የሚያርሱትን በ3 ኩንታል በ4 ኩንታል ከጨመሩ ስንትና ስንት ሚሊዮን ኩንታል ጨመራችሁ ማለት ነው። እና በሄክታር ለምሳሌ በኩንታል ምናምን ከጨመሩ በጣም ብዙ ነው የሚያመጡት። እና ግሮውዙ ከዛም ላይክ ነው ሜንሊ የሚመጣው ከግብርና ሊሆን ይችላል ነው የኢትዮጵያ። እና ከግብርና የሚመጣ ከሆነ በብርሃን ሊገለጽ አይችልም ማለት ከተማ አይሆን መንገድ አይሆን ኦፍኮርስ ነው ላይክ ነው ኢት ፌድስ የሆነ ሀብት ይፈጥራል የሆነ ካፒታል ኢንጀክት ያደርጋል። ግን ላይክ ነው በአንጻራዊነት በጣም ትንሽ ነው የሚፈጥረው ነው እንደዛ ሊሉ ነው። ስለዚህ የኢትዮጵያ እድገት መዋቅራዊ ሽግግር በማስከተል ግብርናውን እየቀነሰ ኢንዱስትሪውን እያሰፋ ሰርቪሱን እያሰፋ በዛም ሂደት ከተሜነትን እያበራከተ ላይክ ነው ብርሃን መፍጠር አልቻለም እንጂ እድገት የለም የሚያስብለው አይደለም። ምንም እንኳን አንዳንዱ ባህሪዎቹ በተለይ ከ2018-19 በኋላ ትንሽ የጂዲፒን ቁጥሮች መጋነን ያሉ ሊመስሉ ቢችሉም የሚሉ ነው የሚመስለው። ሶ ሌትስ ጎ ኤንድ ሲ ምንድነው እንግዲህ ስለዚህ ዝም ብለን እንደው ሪካፕ ለማድረግ ያክል ከዚህ ጋር ካለው ፓራግራፍ እንጀምረውና notably Ethiopia is in the low right of this graph due to its exceptionally high GDP growth combined with relatively modest growth in measured night lights። እንግዲህ እዚህ ግራፍ ላይ እንዳያችሁት ኢትዮጵያ በግራፉ በስተቀኝ ግርጌ ነው ያለችው። ማለትም ምን ማለት ነው ኤክሰፕሽናሊ ሃይ በጣም ከፍ ያለ የጂዲፒ እድገት የሚያስመዘግቡና በአንጻራዊነት ደግሞ በጣም ዝቅተኛ የሆነ የብርሃን መጠን የሚፈጥሩ ማለት ነው። እነዚህ አይነት ካንትሪዎች ውስጥ ነው የተካተተችው
መደቧ እዛ ውስጥ ነው የሆነው ነው። this puts ኢትዮጵያ well below the fitted black line። ይሄ እንግዲህ fitted black line የሆነ እንደ ሚን ነገር ልትወስዱት ትችላላችሁ። ከሱ በጣም ዝቅ ያለ ነው። indicating unusually high growth given its night light grows over this period። እንግዲህ ያም ማለት ምን ማለት ነው? ከእድገታቸው ጋር ባልተለመደ መልኩ የማይመጥን የምሽት ብርሃን የማመንጨት ሁኔታ ጋር የተያያዙ ሀገራት ባህሪን ያሳየችው እንደነ ቪየትናም፣ እንደ ቻይና፣ ባንግላዴሽ እና ታጂኪስታን ማለት ነው። Other countries with very high GDP growth that is not matched by night lights growth include Bangladesh, Vietnam, Tajikistan። ቻይናም ትንሽ ጠጋ ትላለች፣ ግን ፊትድ ሚኑን እዚህ ጋር እንደምታዩት ቻይና አለ ላይክ ነው በ7 ዓመት የጂዲፒ ኤክስፓንሽኗ ከኢትዮጵያ ቢያንስም በአንጻራዊነት ከነበረችበት አኳያ ሲታይ ግን እንትኑ ፊትዱን ሚት አላረገም ነው። ሰው እንደዚህ አይነት ሀገሮች ባህሪ ነው የምታንጸባርቀው ኢትዮጵያ ነው የሚመስለው። ፊገር 5.6 ምስል 5.6 provides a closer look at night light data from Ethiopia since 2012-13 fiscal year as measured by VIRS የሆነ ተቋም ነው። ይህንን እያየነው ነበር። እንግዲህ ይሄ ቪአይአርኤስ የሚባለው የአሜሪካ ምናምን አንድ እንትን ነው earlier comparable data are unavailable የሆነ ስም አለው ቪአይአርኤስ ሴንሰስ ማለት ነው። አይ ዶንት ኖ ዝም ብለን እንደው ለኪዩሪዮሲቲ VIRS sensor, visible infrared imaging radiometer is a key Earth observation center that collects data on land, atmosphere, price of air and oceans። መረጃ የሚሰበስብ ነው እንግዲህ በኢንቪዚብል ኢንፍራሬድ ምናምን ተጠቅሞ ማለት ነው። እርዛት ናይት እንግዲህ ተመልከቱት ማለት ላይክ ነው የብርሃኑ መጠን አሁን እኛ አካባቢ ስታዩት በቃ ላይክ ነው ጭልም ያለ ነው። በሌሎቿ ላይክ ነው እንትን ነው ደመቅ ያለ ነው ማለት እንግዲህ በጣም አብስትራክቲቭ የሆነ ነው። ቀረብ ስትሉ አሁን የዩሮፕ አሜሪካ ምናምን ድምቅ ይላል። አሜሪካ አሁን ኢስት ኮስቱ ነው በጣም የደመቀው የምታዩት ላይክ ነው ዩ ካን አንደርስታንድ። ይሄ ዌስቱ ለስ ፖፑሌትድ ነው አሜሪካ፣ ይሄኛው ሰው የሚበዛበት ነው። እዚህ መሀል ላይ ሀገር ላይክ ነው ዩ ካን ሲ አፍሪካ አሁን እዚህ ማን ነው ስሙ ዌስት አፍሪካ ኮስት ላይኖቹ ላይ ታያላችሁ እንዳለን ናይጄሪያ፣ ቤኒን ምናምን ደህና ናቸው። ሳውዝ አፍሪካ በዚህ በኩል ትንሽ ዊር ዳርክ ነው ላይክ ነው። እዚህ ጋር ስታዩት ይሄ አረቢያን ፔኒንሱላ ላይ ሳውዲ አረቢያ ታያለች። ግብጽ ይሁት አሁን እዚህ ጋር አባይን ተከትሎና ጫፉ ላይ ዴልታ የሚሉት አለ። ዴልታው ላይ እንዴት ድምቅ እንደሚልና የወንዙ ዳር ሰው ሴትል ያደረገበትን ቦታ ስታዩት ታዩታላችሁ። ሌላው ግን እንዳለ ዳርክ ነው። እዚህ ዌስት አፍሪካ ጥግ ጥጉ ላይ ታዩታላችሁ። በት ዌር ዳርክ ነው ላይክ ነው ስታዩት ማለት ነው። ህንድን ይሁት እዚህ ጋር ላይክ ነው ላይት አለው በደምብ። ቻይና ምናምን ላይት አለው። እዚህ መሀል ራሽያ እንግዲህ ሳይቤሪያ ምናምን ነው ላይክ ነው ዳርክ ብቻ if you look intently you would see some things I suppose። እና እንደዚህ አይነት ምንድነው ይሄንን የሚሰራ ድርጅት ነው ማለት ነው። ቪዚብል ኢንፍራሬድ ኢሜጂንግ ሬዲዮሜትር ሶት ለምን እንደዚህ ቪዚብል ኢንፍራሬድ ኢሜጂንግ ሬዲዮ ሶት I don't know what it means። ለምን እንደዛ ብለው ነው እንዳደረጉት is a question anyways። ይሄ ምስል 5.6 ናይት ላይት ዴታ ላይክ ነው በኢትዮጵያ ውስጥ የምሽት ዴታዎችን ከ2012-13 ጀምሮ እያነሳ በየወሩ ያስቀምጣል ላይክ ነው። the green labeled include like no the green line labeled monthly shows monthly average night lights በቪሲኤም ቨርዥን። አረንጓዴው መስመር በወር የነበረውን የብርሃን መጠን እንትን የሚል ነው። this data account for cloud cover like background radiation, sunlight and moonlight but have not been processed to remove
እንግዲህ አሁን ይሄ የወሩ የሚለው ማለት ስታነሱ ፒክቸሩ ጥራት ኖሮት ማለት አሁን የተፈለገው ምንድነው ሰው ሰራሽ የሆነ እና ኤሌክትሪክ የሆነ ማለት በምንም ይመንጭ በውሃም ይመንጭ በኒክሌር የሚመንጭ ወይንም ደግሞ ላይክ ነው በምንድን ነው የሚባለው በናፍጣማ ምንጩት በምንም አምንጩት ግን ሰው ሰራሽ የሆነ ሰው ለብርሃን የሚጠቀምበት ብርሃን ኢንቴንሲቲው ምን ያህል ነው ብሎ ነው ሜጀር የሚያደርገው። ስለዚህ ሌሎቹ ላይቶች መኖርና እንትኑን ዲስቶርት ማድረግ የለባቸውም። የተፈለገው ልማት የወለዳቸው ብርሃኖችን ማየት ነው እንጂ በሌላ ምክንያት የሚፈጠሩ ዲስትራክሽኖች እንዲኖሩ አይፈለግም። ስለዚህ እነሱ ይወጣሉ። አሁን ለምሳሌ ደመና ሸፍኖት ካጨለመው ደመናው የወጣለት ነው ማለት ነው። ደመና አንዳንዱ ቦታ እኮ የጨለመው ቦታው ስለጨለመ ሳይሆን ከላይ በሳተላይቶቹ እና በመሬቱ መካከል ደመናው ገብቶ ስላጨለመ ነው እንዳይባል ደመናው የወጣለት ነው። እንዴት ነው የሚያወጡት? ይመስለኛል በኢሜጅ ፕሮሰሲንግም ሊያወጡት ይችላሉ። ካልሆነ ጠብቀው ደመና በሌለበት ሰዓት ላይ አንስተውት ሊሆን ይችላሉ። that's too technical ባክግራውንድ ሬዲዬሽን እንግዲህ ላይክ ነው በስተጀርባ ነጸብራቆች ምን ሊሆኑ እንደሚችሉ አላውቅም። ግን ዋናው የተፈለገው እንዳልኳችሁ ኢንተርፌር አድርገው የኤሌክትሪክ እንትኑን የማይወክሉትን ማስወጣት ነው። የሰንላይት እና የሙንላይት ተጽዕኖዎችን እንግዲህ ሳተላይት ሲሆን ፀሐይዋ ለእኛ ነው እንጂ የምትጠልቅልን ሌላ ቦታ ልትኖር ትችላለች። ገብቷችኋል? ስለዚህ ከእንትኑ ጋር ከሳተላይቱ ፖዚሽን ጎጋ ምናምን ኢንተርፌር አድርጋ ተጽዕኖ እንዳትፈጠር እሱ ሪሙቭ የተደረገለት ነው። ነገር ግን ሌሎች የብርሃን ሶርሶች ደግሞ አሉ እንደዚሁ አፌክት የሚያደርጉ እነሱ ግን አልወጡለትም ነው። ለምሳሌ እንግዲህ ዋት ኩድ ዶስ ቢ ፋየርስ ለምሳሌ ማለት አሁን ምሽት ላይ ሰው እሳት ሊያቃጥል ይችላል። ማለት በየገጠሩ በየምኑ ሰው ሊያነድ ይችላል። ሲያነድ ያ እሳት እንትን መስሎ ብርሃን መስሎ ሊታይ ይችላል ከላይ ማለት ነው። ስለዚህ እሱንም እንደሱ አይነት ብርሃን አይደለም የተፈለገው ኤሌክትሪካሊ በላምፕ በምናምን እንትን የሚል ጀነሬተድ የሆነ እሳት እንትን ነው በብርሃን ነው። እነሱ ግን አልወጡለትም። ስለዚህ ሊያጋነን ይችላል ነው አይደለ? the dark gray line labeled fiscal year average this values across Ethiopia fiscal year እና እንደው ከተረጎማችሁት ምናልባት አይዱና አሁን ይታያችሁ እንግዲህ አሁን እዚህ ጋር ይሄ ቢጫና ፐርፕል የሚያደርጉት ምንድነው መሰላችሁ? adjusted fiscal like no fiscal year average like no annual median like no እነዚህ ሁለቱ ፐርፕሉን annual median እና adjusted fiscal year average የሚለውን ተመልከቱት እና ይሄ እንግዲህ በየወሩ ስለሆነ እንደዚህ ወጥቷል ወርዷል ነው በየወሩ አረንጓዴው ማለት ነው። እና በጣም ስፓይክ ያደረገ ነው። እና በኢትዮጵያ ውስጥ አብዛኛው ሰው ብርሃን የሚያገኘው በእንጨት እሳት ነው። ምክንያቱም ይሄን ኖይዝ ስታወጡለት አቨሬጅ የሚመጣው እዚህ ታች የወረደው ነው። ይሄኛው አሁን ይሄ የሚታያችሁ ከሆነ ላይክ ነው ይሄ አማካይ ነው የምን በየወሩ የተነሳው እንትኑ ያልወጣለት ማለት ነው። ለምሳሌ ከእሳት የሚገኘው ብርሃን ያልወጣለት ማለት ነው። እሱ ያልወጣለት አድርጋችሁ ስትሰሩ እንደዚህ አይነት ከፍ ያለ ወደ 300 ምናምን ማለት 3 እጥፍ 4 እጥፍ ከጂዲፒው አኳያ ነው የምላችሁ። ከጂዲፒው አኳያ 3 እጥፍ 4 እጥፍ ናይት ላይት ኢንዴክስ ማለት ጭማሪ ታያላችሁ ነው። ግን እነሱን ትታችሁ እነዛ ኖይዝ የወጣላቸውን አጀስትድ ፊስካል ይር አቨሬጅ የሚባለው እንግዲህ ይሄ ቢጫው ነው ማለት ነው። ፊስካል ይር like ነው አጀስትድ የሆነ ይሄ ደግሞ ሚዲያኑ ነው አኑዋል ሚዲያኑ ነው። እና እነሱን ስታደርጓቸው በሁለቱ መካከል ያለው ልዩነት ይታያቸዋል። there is a big like ነው gap between the two በጣም ሰፊ ልዩነት አለ። እና ምናልባት like ነው የኢትዮጵያ ሕዝብ አብዛኛውን ዋናው ብርሃን ማግኘት ነው። it doesn't have to be electric as long as it's a light ሊባል ይችላል። ግን I don't know እንትን እንደምታ ይሰጣል ነው ብርሃን የሚያገኘው ሰው ማለት በአብዛኛው ሰው ብርሃን የሚያገኘው
በእንጨት እሳት ነው ሊሆን ይችላል የሚል ምክንያቱም እሱ ሳይወጣለት እሳቱ ሳይወጣለት እንደዛም ይሁንና እሳቱን ስታወጣለት እንዲህ የሚሆን ከሆነ አይ ቲንክ ሰው በአብዛኛው እሳት የሚያገኘው ከእንጨት እያነደደ ነው ወይ የሚለውን ነገር ሊሰጥ ይችላል። Taken at face value, this data shows strong growth in night lights, but this growth is largely driven by large jump between 2016 and 17. እንግዲህ ሌላው ደግሞ እንግዲህ ባህሪው ምንድን ነው? እዚህም ጋር አለ ጃምፕ ላይክ ነው እንደዚህ ይላል። ይሄን ታዩታላችሁ። ግን ግራፉን ስታዩት 16 17 እና ወደ 18 አካባቢ ጃምፕ አድርጓል ነው። አማካይ ስትሰሩ ግራፉ እንደዚህ ብሎ ሄዶ እንደዚህ ወጥቷል ነው አይደለም? እንደዚህ አይነት ነገር። ስለዚህ የሆነ የዘለላት አለች ነው እና እሷ ዝላይ ከየት መጣች ነው የሆነ ከረንት ላይክ ነው በእሳትም ነው የሚመነጨው ካላችሁ ማለት የተጋነነው የሆነ ግን ስፓይክ ያደረገ አለ ነው 2016 17 ላይ as noted by Bayer blah blah a similar jump in measured night lights is recorded across the world albeit with substantial cross-country variation. It coincides with a recalibration of the virus sensor that occurred on 12th of January 2017. ስለዚህ ለምንድን ነው ይሄ ላይክ ነው በሌሎችም ሀገሮች ተከስቷል ነው ማለት የሆነ የብርሃን ለውጥ ኖሮ ሳይሆን ካሜራው ታጥቦ ነው። በሌላ ሪካሊብሬት አድርገውት ነው። ሪካሊብሬት ማድረግ ማለት ዙሙን ምናምን ማስተካከል ነው። እኔ እንደምረዳው ምንም እንኳን የካሜራ በደንብ እውቀቱ ባይኖረኝም ይሄ ነው ላይክ ነው ምናልባት ሻተር ስፒዱን ወዘተ ምንድነው ፍሬም ፐር ሰከንድ ወዘተ ውስጥ ሪካሊብሬት አድርጋችሁ ምን ያህል ላይክ ነው እንትን ነው ምን ያህል ዲቴይልድ ይሁን ፒክቸሩ ብላችሁ ስታስተካክሉ የመጣ ነው። ወይንም በሌላ አማርኛ የካሜራ ለውጥ የፈጠረው ነው። የካሜራው አሰራር ለውጥ የፈጠረው ነው እና ሪሊ መሬት ላይ ያለው ነገር ተለውጦ አይደለም፣ በዓለም አቀፍ ደረጃ ትንሽ ከፍ ብሏል ነው። ስለዚህ እንትን ቅድም ያለውን ምናልባት የኢትዮጵያ ሕዝብ አብዛኛው ብርሃኑን የሚያገኘው ከእሳት የሚለው ነገር አይቀይም። We have therefore attempted to correct the night light data from the effect of this jump. The result is ስለዚህ እኛ ያደረግነው ምንድነው እንደገና ደግሞ ናይት ላይት ዳታ ላይክ ነው ይሄንን ኢፌክት ማውጣት ላይክ ነው ሞክረናል ተጽዕኖ እንዳያደርግ ማለት ነው። The result is the yellow line labeled adjusted fiscal year average. ይሄ adjusted fiscal year average የሚለው ይሄንን ጃምፑን ያስወጣ ነው ማለት ነው። Adjusted, however, at least part of the jump in the early 2017 may have been due to domestic like Ethiopian factors. እንግዲህ የተወሰነው ለምሳሌ በ2017 አሁን ላይክ ነው እነዚህ አጀስትመንቱ ከተሰራ በኋላ 2017 ላይ ጭማሪ ይታያል ነው ማለት እንግዲህ ስታዩት ዝም ብሎ ባለበት ነው የቆመው። እንዲያውም የወረደ ይመስላል አንድ ቦታ ላይ ግን እዚህ ጋር ትንሽ ጃምፕ አድርጓል እና ከግልገል ጊቤ 3 ጋር የተያያዘ ሊሆን ይችላል ነው ጭማሪው ሊሆን ይችላል ነው። generation capacity was inaccurate in December 2016 ግልገል ጊቤ 3 ተመርቆ ወደ ስራ በመግባቱ ሊሆን ይችላል። If electricity demand was constrained before, this could plausibly have led to a jump in light emitted, although note that the virus recurs night lights are around 1:30 a.m. local time when electricity demand is typically low. እና ኢትዮጵያውያኖች ደግሞ መብራት በደንብ ካልጨለመ አያብሩም። ድቅድቅ ብለው ካልጨለመ መብራት አያብሩም አይነት ነገርም አለው። እኔ ማለት አንድ ሰዓት ተኩል ገና ቀን ነው እንዴ ምንም አታብራ ነው የሚባለው። መምሸት አለበት በደንብ በቃ ላይክ ነው ጮራዋ ፀሐዩ ልም ብሎ ጠፍቶ ድቅድቅ ብሎ እጃችሁን እንኳን ማየት ሲያቅታችሁ ነው መብራት የሚያበሩት ኢትዮጵያውያን የሚል አይነት ነገርም ይመስላል። እና የሚሉት ማለት እጥረት ከነበረ ነው ፕሮቫይድድ
ላይክ ነው። አሁን ለምሳሌ ሰው መብራት እየጠየቀ መክፈል ፈልጋለሁ፣ አገልግሎት አክሰስ ፈልጋለሁ። መንግስት ግን ኢንፍራስትራክቸሩ መዘርጋት አቅቶት ምናምን ምናምን ካለ ነው ግን ይሄ ሃይፖቴሲስ የሚሰራው። በሌላ አማርኛ ዲማንድ ኖሮ ሰፕላይ ማቅረብ ካልተቻለ ወይም ፍላጎት ኖሮ ምንም ነገር ማቅረብ ካልተቻለ ነው። ሶ the purple line labeled annual median shows the same annual data as were used in figure 5.5, which are by calendar years. As noted above, this data have been processed to account for additional light sources such as have been processed to account for fires, and they have to include a correction for generated sensor recalibration. ስለዚህ ይሄ ቢጫ ላይኑ አይ ቲንክ ነው ካልተሳሳትኩኝ ነው የምላችሁ ቢጫ ላይኑ ይሄ የሪካሊብሬሽኑን ኢፌክት ያወጣ ነው ቢጫ ላይኑ። ፐርፕል ላይኑ ግን አኑዋል ሚዲያን የተባለው እንትኖቹን ፋክተሪን ያደረገ ነው የሳይቶቹ ይቅርታ የምሽታውን የእንጨት እሳት ምናምን እነሱን ያወጣ ነው። as noted above, this data have been processed to account for additional light sources such as fires, and they appear to include a correction for January 2006 like 17 sensor recalibration. ስለዚህ ሁለቱንም ይጨምራል። ሪካሊብሬሽኑንም ላይክ ነው ሪካሊብሬሽኑ የፈጠረውን ዝም ብሎ እንግዲህ ካሜራው ሲታጣ ዝም ብለን ፎረላከው ሪካሊብሬሽን ማለት በአማርኛ ለማስቀመጥ ላይክ ነው ቴክኒካሊ ምንድነው ብዬ ማስቀመጥ ስለከበደኝ ነው። ማለት ብቻ ካሜራው ጸድቶ ምናምን በትክክል እንዲያሳይ ከተደረገ በኋላ የሌለ ነገር ፈጥሮ በጣም ወገግታ ፈጥሯል። እሱን ሪካሊብሬሽን አውጥተውታል። እንደገናም ደግሞ እሳት የሚቃጠሉ የእንጨት እሳቶች የሚፈጥሩትን እንትን እሱንም አውጥተውታል ነው። ስለዚህ ሞር ኦር ሌስ ኤሌክትሪሲቲ ራሱ የሚያመነጨውን ብቻ ፎከስ ያደረገ ነው ይሄኛው ማለት ነው። ይሄ ፐርፕሉ ማለት ነው። ስለዚህ ስታዩት ጋፕ አለ በጣም ነው። አሁንም ላይክ ነው እንዳልኳችሁ ከዚህ እስከዚህ አይነት ነገር ጋፕ አለ። ይሄኛው ላይክ ሁለቱ ኮንቨርጅ ያደርጋሉ። ለነገሩ አጀስትድ ፊስካል አቨሬጅ እና አኑዋል ሚዲያን የሚለው ሁለቱ ኮንቨርጅ ያደርጋሉ። ስለዚህ ምናልባት ነው የምላችሁ ቀጥታ ባይሉትም ራሱ እንትኑ መጨመሩ ራሱ ከእሳት የሚገኘው ብርሃን ራሱ የኢትዮጵያ በሌላ አማርኛ ምን ማለት መሰላችሁ? አይ ዶንት ኖ እንግዲህ ምናልባት ያላሉትን ነገር አስብያቸው አጓጉል ኢንተርፕሬቴሽን እንዳላስከትል እንጂ የኢትዮጵያ ጂዲፒ እድገት ራሱን የሚገልጸው የእንጨት እሳት ብርሃን በመጨመር ነው። ሶ ፕሪሚቲቭ ነው ግን ያድጋል ነው። እንደዛ አይነት ላይክ ነው ሜንሊ ኢትስ አግሪካልቸራል ሩራል ዴቨሎፕመንት ነው የሚል ነገር ለዛ ነው ላይክ ነው ጣሊያንኛው እንደዛ ከተረጎማችሁት ነው እንደዛ አይነት ነገር ይመስላል። The resulting series is broadly similar to the adjusted እንዳልኳችሁ ኮንቨርጅ ያደርጋሉ similar to the adjusted fiscal year average series, although the recalibration correction appears to be somewhat smaller than ours like ነው ፊገር 5 points like ነው እንትኑ ሪካሊብሬሽኑ ላይ የነሱ ፊዚካል ይር አኑዋል ሚዲያን የተባለው ፐርፕሉ ማለት ነው ከኛም ሪካሊብሬሽን አጀስትመንቱን ሲቀንስ እኛ ከቀነስንበት ያነሰ ቢቀንስም ግን ሁለቱ ነገሮች ይመሳሰላሉ። ስለዚህ የእንጨቱን እሳት አስወጥቶ የካሜራውን ሪካሊብሬሽን አስወጥቶ ምናምን እንቀራረባለን ነው። ግን ከተባለው እዚህ ጋር ከሚወራው ነገር አልፋችሁ ስትሰሙ ምናልባት ነው እንደኔ እንደምታ የኢትዮጵያ እድገት በእሳት ነው የሚገለጠው ከብርሃን አንፃር በእንጨት እሳት ነው እንጂ በዛኛው አይመጣም ነው። So figure 5 point converts the adjusted and unadjusted fiscal year average night light series into a prediction for GDP using the elasticity estimate for emerging markets and developing economies. እንግዲህ የሰዎቹ ስም ያስቸግራል። ሁ ያው ቻይና ምናምኖች ናቸው መሰለኝ በማለት ሁለቱ ቻይናዎች ወይ እንግዲህ ሩቅ ምስራቃውያን ይሆናሉ።
a series into a prediction for GDP using elasticity. They find that 1% change in underlying true GDP is associated with 1.555 like no 55 change in night lights። እንግዲህ እነዚህ ሰዎች ማለት የሆነ ጥናት ሰርተው ኮሪሌሽን ፈጥረው አይተዋል ማለት ነው። እና እንዴት ነው ኮሪሌት የሚያደርጉት ነው? 1% የጂዲፒ እድገት ሲኖር 1.55 የብርሃን ጭማሪ ይኖራል የሚል ነገር ማለት ነው። We use the monthly data as this is the data set they use to estimate the elasticity። ስለዚህ እኛ የየወሩን ዴታ ተጠቀምን እና ኤላስቲሲቲውን ማለት አለጣጠጡን ለማየት እሱን ተጠቅመናል ነው። They use in particular we calculate the index light time intensity in a given year 100 exponent logarithm blah blah where NL is like where NLT is the night light in the preference ነው like የሆነ ፎርሙላ ተጠቅመናል ያንን ሜዠር ለማድረግ ነው። Specifically caution against using their elasticity estimate with annual virus data given the effect of additional filtering and outlier removal on implied annual growth rate። ስለዚህ ልክ ነው እንዴት ነው የሚባለው? Specifically caution against using their elasticity estimate with annual virus data given the effect of additional filtering and outlier removal on implied annual growth rate። ቀጥታ ወስዳችሁ ግን የቪርስን ዳታ ላይ አትጠቀሙት ነው። ምክንያቱም የሆነ ዴታ ክሊኒንግ ስራ መሰራት አለበት ነው ማለት አውትላየርስ የሆኑ ኬዞች ሊኖሩ ይችላሉ እና አዲሽናል ፊልተሪንግ ምናምን ሊኖር ይችላል። ስለዚህ ቀጥታ ወስዳችሁ የቪርስን ዳታ በየአመቱ የሚሰጠውን የቪርስን ዳታ ወስዳችሁ ከጂዲፒ ጋር 1% ጂዲፒ ሲኖር 1.55 መኖር አለበት ስለዚህ ውሸት ነው ለማለት አትቸኩሉ። ማለት ከሲቹዌሽን ሊለያይ ይችላል። እኛ ፋክተር ከግምት የምናስገባቸው የተለያዩ ነገሮች አሉ ይላሉ ማለት ነው። So Nightlight predicted GDP adjusted, real GDP. Nightlight predicted GDP adjusted. Nightlights predicted GDP unadjusted. Nightlights predicted GDP unadjusted. Converse figure 5.7 converts the adjusted and unadjusted fiscal year average nightlight series into a prediction for GDP using the elasticity estimate for emerging markets and developing economies። እንግዲህ ማለት ይሄ የእነዚህ ሰዎች ያዘጋጁት መመዘኛ ገና እየወጡ ላይክ ነው እንደ ኢትዮጵያ ለታዳጊ ሀገሮች ማለት ነው። ላይክ ነው ኢመርጂንግ እና ዴቨሎፒንግ ሀገራት ነው እና አጀስትድ እና አንአጀስትድ ነው። ስለዚህ ግራፉ የሚያሳየው ፕሪዲክት ለማድረግ ነው ማለት ፕሪዲክት አድርገው ከፕሪዲክሽኑ አኳያ ሪል እና ላይክ ነው አክቹዋሊ ምን መጣ ብለው ይመዝኑና እንትኑን ያዩታል ማለት ነው። ጂዲፒው ተጋኗል ወይ አልተጋነነም ነው አይደለም እንግዲህ አልቲሜትሊ የተፈለገው ነገር። ስለዚህ ይሄ ነጠብጣብ ያለው አንአጀስትድ ሳይሆን አንአጀስትድ ማለት እንግዲህ አሁን ካሊብሬሽኑ ሳይወጣለት እሳት የእንጨት እሳት የሚፈጥረው ነገር ሳይወጣለት ሌሎች ነው ላይክ ነው በቃ አይ ቲንክ እነዚህ ሁለቱ ነገሮች ናቸው ሞስት ኢምፖርታንት። እንዴት ነው ትንሽ ሽራውድድ ሆነው ስለሆነ በተለያየ ነገር እንደዚህ ተሸፋፍነው ስለሆነ የሚናገሩት ቀስ ብለው ነው የሚናገሩት። ስለዚህ አንአጀስትድ ሲሉ ፈንዳሜንታሊ ሁለቱን ነው። ሌሎቹን አሁን የባክግራውንድ ኖይዙን ምን ልበላችሁ ሙን እና ሰንላይቱን ማውጣቱን ወዘተ ወዘተ እሱን ሰርተው እሱ የተሰራ ነው። አንአጀስትድ ሲሉ ስፔሲፊካሊ እነዛን ነገሮች አይጨምርም ነው የሚጨምረው። ምንድነው አንአጀስትድ ሲባል የእንጨት እሳትን አያወጣም። የእንጨት እሳትን አያወጣም። ያ ካሊብሬሽኑ ካሜራው 2016 ነው 17 የሳተላይቶቹ ካሊብሬሽን የተሰራበትን ከግምት አያስገባም ነው። ስለዚህ በሱ መሰረት ሄዳችሁ ፕሬዲክት ስታደርጉ ይሄ ቢጫው እንግዲህ ሪል ጂዲፒው ነው ላይክ ነው ኮምፔርድ ዊዝ ፎር ኢትዮጵያን ላይክ ነው እንግዲህ ይሄ ለኢትዮጵያ ነው የሚሆን ለሌላ ዴፊኒትሊ like just like into like blah 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 blah። ስለዚህ
ስለዚህ ለኢትዮጵያ ነው አሁን ይሄ ቢጫው እንደዚህ የምታዩት ቀጥ ያለ ትራጀክተሪ አለው። አንድ የሆነ ሊኒየር ፕሮግሬሽን አለው። ልክ ነው። እንደዚህ ያለ የሚያድግ ነገር አለው ቀጥ ያለ ጂዲፒው ነው አድጎ 2022/23 ላይ ስታዩት እዚህ ጋር ማለት ነው 2023/22 ላይ 160 ነው የሚመጣው። ይሄ 200 ከሆነ you can guess ነው ላይክ ነው ትንሿ እንትን 10% ምናምን ልትሆን ትችላለች። ስለዚህ ጂዲፒው ከ2015/16 ጀምሮ ይሄኛውን 100 አድርጋችሁ ጀምራችሁ የኢትዮጵያ ጂዲፒ 160 ደርሷል። ስለዚህ ሪል ጂዲፒው ነው የተሰጠው። ሪል ጂዲፒ ስንል እንግዲህ ኦፊሻል በጽህፈት ቤት ደረጃ የተሰጠ አማውንት ነው። ስለዚህ አንአጀስትድ የሆነውን እንትን ወስዳችሁ ፕሬዲክሽን ስትሰሩ which means ለምሳሌ 1% የጂዲፒ እድገት ሲኖር 1.55 1.55 እንትን ይኖራል ማለት ነው። የብርሃን መጠን ፍንጣቂ መጠን ይጨምራል ነው። በሌላ አማርኛ 60 ሲባዛ 1.55 ስታረጉት ወይንም 160 ሲባዛ 1.55 ስታረጉት ይህንን መስጠት አለበት 250 መስጠት አለበት ማለት ነው። ላይክ ነው 160 ሲባዛ 160 times 1.55 alright it will be 248 ምናምን አካባቢ ይመጣል close to 250 ማለት ነው። ስለዚህ ፕሮጀክሽኑን ስትሰሩት እነዛ ባሉት እዛ ባስቀመጡት ሞዴል መሰረት ለኢመርጂንግ ኤንድ ዴቨሎፒንግ ኢመርጂንግ ማርኬትስ ኤንድ ዴቨሎፒንግ ካንትሪስ በሚለው በአንድ ፐርሰንት የጂዲፒ እድገት 1.55 እንትን ይመጣል። 1.55 የብርሃን ፍንጣቂ መጠን ይመጣል። ያን ስታደርጉት እንደዚህ ሆኖ ያድጋል ነው። ሶ ፕሪዲክሽኑ ነው ግን አንአጀስትድ ነው። አጀስትድ ናይት ላይን ፕሪዲክትድ ጂዲፒ አጀስትድ ሲሆን ግን which means ምን ማለት ነው እኔ እንደተረዳሁት ካሊብሬሽኑን ያስወጣዋል። ካሊብሬሽኑ የፈጠረውን አዲስ የብርሃን መጠን ያስወጣል ማለት ኢንቴንሲቲ ጨምሯል። እንግዲህ ሲጠራ አይዶን ነው ላይክ ነው ዝም ብሎ ማግበስበስ ጀምሮ ሊሆን ይችላል ካሜራው ሲጠራ እና ደግሞ የእንጨት እሳቶቹንም አውጥታችኋል። ያንን ስታረጉ ፕሪዲክሽኑ ይወርዳል ነው። እንዴት ብለን እሱን ስናደርገው ይወርዳል ማለት ፕሪዲክሽኑ 1.55 ብሎ የሚለው ለዛ ነው። እንግዲህ ፕሪኮሽን በእንትኑ ላይክ ነው አስጠንቅቀዋል ተናግረዋል። they find that we use them like change its data set used to estimate like the elasticity footnote 69 note like this guys specifically caution against using their elasticity estimate with annual VIRS data given the effect of additional filtering and outlier removal on implied growth and like implied annual growth rates. Additional filtering and like ዴታ ማስተካከያ ስለምናደርግ ብሎ ማለት እንትን ነው አእምሮዬ ፕሮሰስ ማረጋጋተው እንትኑን ማለት ነው like I couldn't process because ለምን ወረደ like ፕሪዲክሽኑ 1.55 ይጨምራል ካለ አጀስትድ የሆነው like አንአጀስትድ የሆነው ላይ ነው የሚጨምረው ነው። This estimate show that recorded GDP growth has been substantially faster than one would have expected based on the adjusted Nightlight series alone, alright? This estimate, okay. አሁን ፕሮሰስ ማድረግ ያቃተኝ ምን እንደሆነ ታውቃላችሁ? አንአጀስትድ ሲሆን እንደዛ ይሆናል ነው እና እንደዛ ይሆናል ነው። አጀስትድ ሲሆን ግን 1.55 የእነሱ ሞዴል ተጠቅመን I think like Nightlight predicted GDP adjusted ናይትላይቱ ፕሪዲክትድ ነው አጀስትድ ሲሆን ምክንያቱም አስዩም እያደረኩ ያለሁት በ1% ጂዲፒ እድገት የ1.55 የብርሃን መጠን ይመጣል። አጀስት አደረገው ለኔ ነው
እንደዛ ካሉ ነው። ይህን ስንል ግን ፊልተር ምናምን አለ። ስለዚህ ቀጥታ የቪርስን ዳታ ተጠቀሙ ወዘተ ወዘተ ነው። ቪርስ ሆነ አልሆነ የተባለው ምንድን ነው? በ1% ጂዲፒ የ1.55 የብርሃን መጨመር አለ። ስለዚህ ጂዲፒው 60% አድጓል ካልክ 1.55ቱ 148 ላይክ ነው። ጂዲፒው 60% ኤክስፓንድ አድርጓል ካልክ ያንን በ1.55 ስታባዛው የ148 በመቶ እድገት ነው የሚያስከትለው። ይሄ አጀስትድ የሆነው ላይት ላይ ነው መሆን ያለበት እንጂ አንአጀስትድ የሆነው ላይት ላይ እንደዛ አይነት ነገር የሚያስከትል ከሆነ ወይንም እንደዛ ብለው ስቴት ማድረግ ነበረባቸው። እንደኔ እምነት ካልተሳሳትኩ ነው የምላችሁ። ማለት they find that 1% change in underlying true GDP is associated with 1 point like you know in night lights ስንል like you know it's understood in my view it's understood that actual pure night light ነው we use you know like you know we use the Mensley data. This is data set used to estimate the elasticity ከዛ 69 ላይ ስትመጣ አስጠንቅቀዋል against using their elasticity estimate with annual VIRS data given the effect of additional filtering ተጨማሪ የማጣራት ስራ ስለሚሰራ እና አውትላየር ወይንም ደግሞ አፈንጋጭ የሆኑ ነገሮችን ኢምፕላይድ አኑዋል ግሮዝ ላይ የሚመጡ ነገሮችን የማስወገድ ስራ ስለሚሰራ በቪርስ የሚገኘው ዴታ ቀጥታ ላይ ያሳይ ይችላል። ከየት ሊያመጡ ነው ሌላ ዴታ? ኖ I don't get it, to be honest. I don't get it. I don't get it. ለምን ቻት ጂፒቲን አንጠይቀውም? ለምን ቻት ጂፒቲን አንጠይቀውም? ቻት ጂፒቲን አንጠይቀውም? ጥያቄው ራሱ ምንድን ነው? ላይክ ነው ጥያቄውን አርቲክሌት ማድረግ ይጠይቃል። የጥያቄው ሀሳብ ምንድን ነው? የጥያቄው ሀሳብ የጥያቄው ሀሳብ ይሄን ሰጡን። ይሄ ኤስቲሜት ነው፣ ላይክ ነው ፕሮጀክሽን ነው። ይሄ ፕሮጀክሽን እኔ አጀስትድ ለሆነ ነው እንጂ ፕሮጀክሽኑ ላይክ ነው ወይ they say is it ላይክ ነው አይ ቲንክ ማያውቀው ነገር ስለሌለ ጉርጉሮ ያገኘዋል ብለን አስዩም እናድርግና ማለት ላይክ ነው ዴታውን ኦንላይን ስለሚያገኘው ሬፈረንስ ምናምን ሰርቶ ያገኘዋል ብለን ላይክ ነው ላይክ ነው if you can somehow find the context of somehow if you can somehow find the context of all right the context of this text, all right, can you tell me if like you know the correlation established by established by this statement is based on unadjusted unadjusted picture or not. All right, ማለት እንትኑን ነው በጣም ባክግራውንድ ይፈልጋል፣ ግን ቻት ጂፒቲ ነው ባክግራውንዱን ራሱ ፈልጎ ያገኘዋል በሚል እሳቤ ነው ብላችሁ short answer like estimate from a model that explicitly account for measurement use light adjusted measure of quarterly activity, so the elastic like you know what is this measuring quarterly economic growth from like you know ራሱ እንትኑን ራሱ አገኘው ነው ሪሰርች ፔፐሩን ራሱ አግኝቶታል ነው
ስለዚህ አጀስትድ የሆነው ላይ ነው ፕሪዲክት ያደረጉት ነው እንደኔ እምነት ካልተሳሳትኩ። ቢት ላይክ ሞር ዲቴል ፎር ኮንቴክስት quick no fluff thank you I don't have any fluff. The IMF SSRI paper by blah blah explains that their identification strategy accounts for varying measurement errors in various night light data and constructs a light adjusted measure of like a quarterly GDP. Their headline elasticity emerging and developing economies is the result of the model. In plain language, the 1.55 number is not just a raw correlation of an adjusted light. አጀስትድ ላይቱን ነው ኮሪሌት ያደረገው በቃ ላይክ ነው እንትኑን ለሚካት ቡልሽት ነው። ቀጥታ ወደ ጉዳዩ ልግባልህ እና አጀስትድ ላይቱን አይደለም አናጀስትዱን ነው ማለት ይቅርታ አናጀስትዱን አጥርቶ ነው ማለት ያሉትን ኖይሶች ምናምን አውጥቶ ከጨረሰ በኋላ ነው 1% የጂዲፒ እድገት ካለ 1.55 ብሎ ያለው እነሱ አጀስት ስናረገው መጥቶታች ወረደ ይሏቸዋል። እንግዲህ አጀስትመንቱ ምንድነው ነው ላይክ አጀስትድ ላይቱ ናይት ላይትስ ፕሪዲክትድ ጂዲፒ አጀስትድ ይሄ ፕሪዲክሽን እኮ አጀስትድ ነው በአንአጀስትዱ ላይ ሊሆን አይችልም ነው እና ግራፉ ስህተት ነው የሚመስለኝ ነው ካልተሳሳትኩ። ቻት ጂፒቲ እንዳልኳችሁ ራሱ ፔፐሩን ራሱ ይሄ ኤስቲሜቱን እንትኑን ኤላስቲሲቲ ምናምን ያሉትን ራሱ ይሄው ያገኝቶታል ነው። አሁን በዚህ ብትሄዱ ፔፐሩን ያወጣዋል። ይኸው ዳውንሎድ ዲስ ፔፐር measuring quarterly economic growth from outer space ብሎ አብስትራክት ከፈለግ ወረቀቱን ዳውንሎድ አድርግ ምናምን ብሎ ስለዚህ ማለት ሮበርት ቤር ላይክ ነው ሰዎቹ ይኸው ጆን ሆፕኪንስ ዩኒቨርሲቲ ላይክ ነው ምናምን the paper presents a novel framework to estimate like ነው ይኸው 5.5 ወዘተ ኩኪ we don't like cookies መጥፋት ነው መረጃ እንሰብስብ ነው so ራሱ ነው ፔፐሩ ነው ምናምን እና እኔ ልክ አይመስለኝም ይሄ ግራፍ ማለት ነው። ይሄ ግራፍ ልክ አይመስለኝም ምክንያቱም ይሄ ጥቁሩ ላይ ነው መሆን ያለበት። እንግዲህ የሚሉትን እንስማቸው ግን ለማንኛውም This estimates show that recorded GDP growth has been substantially faster than one would have expected based on the adjusted nightlight series alone. The unadjusted series tells a very different story, but it's likely that it's largely an artifact of sensor recalibration. I don't know when ለማለት እንደፈለኩ ማለት ናይት ሪካሊብሬሽን ምናምን አይደለም ነው የምን ናይት ላይክ ነው እሱን እኮ ነው እንትኑ ኖይዞቹ ምኑን አስወጥተው እነሱ ምን ብለው ሪኮመንድ አደረጉ 1% ላይክ ሪኮመንድ አደረጉ ሳይሆን ግኝታችንን ሰጀስት የሚያደርገው ኢመርጂንግ ማርኬት ኤንድ ዴቨሎፒንግ ኢኮኖሚ ሲሆኑ በ1% ጂዲፒ 1.55% የብርሃን ፍንጣቂ ይጨምራሉ ነው። ስለዚህ የኢትዮጵያ ጂዲፒ ላይክ ነው ፕሪዲክት ስታደርጉት የኢትዮጵያ ጂዲፒ እንትን ነው ማለት አሁን አጀስትድ ሲመስለኝ እኔ መስተካከል ያለበት ካልተሳሳትኩ ነው ማለት መስተካከል ያለበት ምን መሰላችሁ ናይት ላይትስ ፕሪዲክትድ ጂዲፒ አጀስትድ ሳይሆን መባል ያለበት አክቹአሊ በኢትዮጵያ ግን የተገኘው ይሄ ጥቁሩ ማለት ነው ድፍን ያለው መስመር ከቢጫው ስር ያለው ማለት ነው ፕሪዲክሽኑ 250 መሆን ነበረበት ወይ የ150% የብርሃን ፍንጣቂ መጠን ጭማሪ መኖር ነበረበት። በተግባር ግን የተገኘው ስንት ነው 50 ምናምን ፐርሰንት ከ50 በታች ነው በትክክል አክቹአሊ ማለት ነው። አጥርተን ናይት ላይት ፕሪዲክትድ ጂዲፒ አጀስትድ ምናምን አይደለም ነው ላይክ ነው መሆን ያለበት predicted night lights it's not a prediction the lower one እንደሚመስለኝ ነው ማለት አክቹአሊ በኢትዮጵያ ውስጥ ያለው የብርሃን ከዚህም ጋር የሚሄደው እሱ ነው ማለት ከዚህ ግራፍ ጋር ሳይሆን
ከዚህ ጋር የሚሄደውም እሱ ነው። ይሄ ስንት ነው? ከ50 በታች አይደለም የመጣው። ስለዚህ ከዚህም ጋር የሚሄደው ይሄ አክቹዋል ነው እኮ ነው። ዴር ኢዝ ኖ ፕሬዲክሽን this is like no countries with the GDP percent capita blah blah like notably, Ethiopia is in the low right of this graph due to its exceptionally high GDP growth combined with relatively modest growth. Figure for like ስንት ነው ይሄ 5.5 አይደለም figure 5.5 compares recorded GDP growth with growth in night lights between የተመዘገበ ነው recorded ነው ማለት እንትን ነው there is no prediction about this one ይሄም ግምት አይደለም actually ከምሽት ሲነሳ የተገኘ የብርሃን መጠን ነው adjusted ነው ደግሞ the measure of the night lights used in median annual from various satellite sensors this data has been extensively processed to remove cloudy sunlight, moonlight pixels, and to remove distortions arising from aurora, background radiation, biomass burning, and gas flares. And like ከሁሉ ከእንትኖች ከምናምን የሚወጣውን እና ዲስቶርት የሚያደርገውን ነገር በሙሉ ስሙዝ አድርጎ የመጣ ፒክቸር ነው በዛ የተገኘ ነው። ስለዚህ ፕሪዲክሽን አይመስለኝም ነው ፕሪዲክሽን አይደለም። ይሄ ፕሪዲክሽን ነው። ስለዚህ ይሄን ብለን በሚቀጥለው ቪዲዮ እንገናኝ። ግን እኔ እንደሚመስለኝ ግራፉ እነሱ ይሄን እዚህ ጋር ያስቀመጡት ነገር ስህተት ይመስለኛል። ናይል ላይትስ ፕሪዲክትድ ጂዲፒ ኢትስ ናት ፕሪዲክትድ። ከላይ ያለው ፕሪዲክትድ ነው። መሀል ላይ ያለው የኢትዮጵያ አክቹዋል ጂዲፒ ነው። ስለዚህ የኢትዮጵያ ጂዲፒ ይሄ ቢጫው ከሆነ የብርሃን መጠኑ እዚህ ጋር ነበር መሆን የነበረበት። በተግባር የሆነው ግን እዚህ ጋር ነው። ስለዚህ በምሽት ጨረቃ ካያችሁ የኢትዮጵያ ኢኮኖሚ በምሽት ከላይ በሳተላይት በምሽት ከታየ ጂዲፒውን የሚመጥን በዓለም አቀፍ የዓለም አቀፉን ስታንዳርድ ማለት ፎር 1% ጂዲፒ 1.55 ናይት ላይት የሚያመነጭ አይደለም። ፋር 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 ቢላው ነው እና ደግሞ ለዚህ ዋናው ሪስፖንሲብሉ ከዚህ ግራፍ ጋር ስታያይዙት የእንጨት የእሳት እንጨት በእንጨት እሳት የሚመጣ ብርሃን ሲሆን ይጨምራል። አይታችሁታል። እዚህ ጋር ይመጣሉ። የእንጨቱን እሳት ስታወጡለት ታች ወርዶ ነው የሚፈጠፈጠው። ስለዚህ እያደግኩ ነው አትበል አንተ ገበሬ ነው። እኔ እንደዛ ነው ለእኔ ትርጉም የሰጠኝ። በሚቀጥለው በ123ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ።